ጌታ ማለት ነው። እዚህ መጥቼ ባጣ ወይኔ በኢየሱስ አስባችሁታል? ከዛ ድረስ መጥቼ ተንከራትቼ ባጣ ኖሮ በጣም ነበር የሚያናድደው። ግን ሰላም እንዴት ናችሁልኝ? ዛሬ አብረን ነው የምንውለው። እንዴት በትንሽ ብር ራሳችንን ስፖይል እያደረግን እያዝናናን። አክቹዋሊ 1000 ብር እንኳን የሚሞላ ገንዘብ የለኝም። ግን እንዴት ከዚህ ከገጠር ተነስቼ አዲስ አበባ ሄጄ ራሴን አዝናንቼ እንኳን አይባልም ግን እንዴት አድርጌ ቀኔን ደግሞ ላሳያችኋለሁ። አብረን እንዋል። አሁን ገና ፀጉሬን ታጥቤ መምጣቴ ነው። ከዛ ፀጉሬን አስተካክላለሁ አሁን። ከዛ በኋላ ልብሴን ምናምን አሳያችኋለሁ። ለበስኩኝ ምናምን ይኸው ለብሼ ተመለስኩኝ። ትንሽ የወፈርኩ መስሎኛል። እንደዚህ ነበር። ትንሽ የሆነች ነገር አለ ለውጣለች እዚች ጋር። ዛሬ እንግዲህ አስማት የሆነ ውሎ ነው የማሳያችሁ። ፊቴ ምናምን ልቀባባ ትንሽ ነገር፣ ከዛ በኋላ ቦርሳዬ ምናምን ላዘገጃጅና እንሄዳለን። ትናንትና ማለት ነው ቪዲዮ ሰራሁላችሁ ምናምን ግን አልወደድኩትም። ከሰራሁት አልወደድኩትም ሳይሆን አቀራረጼ ልክ አልነበረም። ትናንትና ሚካኤል ነበረ። ሚካኤል ቤተክርስቲያን ሄድኩኝ ምናምን በጣም ብዙ ነገር ነበር የሰራሁላችሁ። ግን ከዛ በኋላ ከብዙ እንደነገርኳችሁ እኔ ልምድ የለኝም ስለ ዩቲዩብ አቀራረጽ ምናምን ምንም ልምድ የለኝም። ከዛ በቃ ሳይሆን ልክ አይደለም አቀራረጽ። ስለዚህ ከዚህ በኋላ የዛሬው ቪዲዮ አዲስ ይሆንና እንደ አዲስ መቅረጽ እጀምራለሁ ማለት ነው። ከዚህ በኋላ አስተካክዬ ምናምን መቅረጽ እጀምራለሁ ማለት ነው። ያልነገርኳችሁ ያልሰራሁት ነገር ምን ነበረ? ግን የትናንትናውን ቪዲዮ በዚህ በመሀል አስገባላችኋለሁ። እንዴት እንደነበር ምናምን ውሎ ምናምን ቤተክርስቲያን ሄድኩኝ፣ ዝክር ነበረብኝ፣ ዝክር ሄድኩኝ ምናምን በጣም ቆንጆ ቀን ነበረ። ብቻ ግን ምን ያደርጋል ከቀረጽኩት በኋላ አይሆንም። ከቀረጽኩት በኋላ አይሆንም። እዚህ ትናንት ምን ነግራችሁ ነበረ? ይሄ ምንድነው? እዚህ እኔ የምኖርበት ከተማ በጣም ትንሽ ከተማ ናትና ከአዲስ አበባ 55 ኪሎ ሜትር ርቀት ላይ ነው የምኖረው ማለት ነው። ከዛ ከዚህ ተነስቼ አዲስ አበባ ሄጄ ማለት ነው ፊልሜን አይቼ ምናምን እስክመለስ አሉት እንትን አለልቱ የምትባል ከተማ ላይ ነው የምኖረው እና
ባሳለችን። አሁን ባሳችንን ይዘን በራይድ በስፔሻል ራይድ ሌቷ አይነጋም ወይ አንገናኝም ወይ? ትንሽ ነቶኛል ግን ይስተካከላል። አንገናኝም ወይ? ከዚህ በኋላ አስተካክዬ ነው የምቀርጸው። እሺ እወጣለሁ ነው ብላችሁ ስልኬ ዝም ብሎ ቻርጅ ስለሚዘጋ አማራጭ ይሄንን ስልክ ይዛለሁኝ። ከዛ ቀን ሙሉ በዚህ እጠቀማለሁ፣ በዚህ እቀርጻለሁ ማለት ነው። ወቀለ በቃ መሰጠናችን ነውና ያለን እንዘጋጅ። በምን ወደራት ይላሉ ዩቲዩብ ላይ ፖስት ያደረኩትንም ሁለቱም ማለት ነው ቪዲዮዎቼ ለአካውንትሽ ኢንጌጅመንት ጥሩ ስላልሆነ ሁለቱንም ደልችው ብሎኛል ጄሚናይ። ስለዚህ ያሉትን ቪዲዮዎች ሁለቱን ደልቻለሁ። ይሄ እንደ አዲስ ነው የሚያዘው ማለት ነው። እንደ አዲስ ነው የሚያዘው። በቃ አስማት በሆነ እንትን ነው ሌላ ያሰብኩት። ፒያሳ አድዋ ሲኒማ ነው ሌላ ያሰብኩት። ህዶቴና ያለው ብዬ ነው ያሰብኩት። ሲኒማ ላይ ያለ መሰለኝ እና ህዶቴን ነው ላይ ያሰብኩት። ህዶቴን ከላይ ላይ የተገኘውን አይተን እንመጣለን። ብቻ ግን ዛሬ ቤት አለመዋል ገና ገና አንድ ያልነገርኳችሁ ነገር ይሄ አሁን ቪዲዮ ከሰራሁ በኋላ 2 የላርጎ ጀሪካኖችን ሸጬ ምናምን ካርድ ገዝቼ ነው የመጣሁት። ሂሳብ ነው ውዴ የኔ ስትረጊልኝ ባመት ስትልኝ በቃል በሚወጣው ዜማ ውዴ የኔ ከሀሳብ ይፈውሳል ጨዋታሽ ሲሰማ ውዴ የኔ ንግግርህ ለዛ ውዴ የኔ ይሰማኛል ፍቅርህ መንፈሴን ሲገዛው እኔ እንደሆንክ ባልከኝ ሆኗል የማምነው ማስካራ ብቻ ነው የማደርገው። ሌላ ነገር መስራት ነው ጎበዝ ስላልሆንኩኝ፣ ሲቀጥል ደግሞ ሰዓት ስለሄደብኝ ማለት ነው ማስካራ ብቻ ነው የማደርገው። ገና ገና ያያሉ ገና ገና እንዴት ምንድን ነው እቺ ምንድን ብቻ ላይ ተመዘዘችው? ሆ ለፍቅር ራሴን መስጠቴን መውደቄን ያስተዋሉ እንደ ይሄኛው ማስካራ አልቆታል መሰለኝ። ይሄኛው ግን አለ ገና ገና ያያሉ ገና 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 ቪዲዮ እንዲረዝምልኝ ማለት ነው። ትናንትና እንዴት እንደነበር ምናምን አጭር አድርጌ አጠር አድርጌ በዚህ በኋላ አስገባላቸው። ትናንትና እንዴት ሚካኤል አሳልፌ እንደመጣሁ በጣም ማለት ነው። በጣም ከፍቶኝ ነበር ጠዋት ላይ በጣም ጌታን እያልኳችሁ ነበረ። ቪዲዮ ፖስት ባደረገው ኖሮ በቃ ዛሬ ከፍቶኛል እንዴት እንደምላላቅ ምናምን እያልኩ አብዛኛው የሆነ
ወይ በቃ ቤተክርስቲያን ሲሄድ እረጋጋለሁ እንጂ መጸለይ ያለብኝ ምናምን እያልኩኝ ነበር እየሰራሁ የነበረው እና ከዛ አስገስዋል ጠዋቴን እንደዛ ብዬ ጀምሬ ቪዲዮ ምናምን ቤተክርስቲያን ደርሼ መጣሁ። በጣም ደስ ይል ነበር። ከሰዓቴስ ሊትራሊ ቼንጅ በጣም ደስ የሚል ከሰዓት ነበር ያሳለፍኩት። ከጠዋቴ ጋር ጭራሽ የማይገናኝ ማለት ቅልል ብሎኝ ምናምን። ከዛ ዝክር ነበረ የሚካኤል እዛ ሄድኩኝ በላው ጠጣሁ ምናምን ማታ ድረስ ተጫውተን የመጣሁት ማለት ነው። የፍቅር ቃል ህሊናዬ ቢያረካውም እና አስገባላችኋለሁ። አልቆብኛል ባልዚኔ። ፕሊዝ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። ባልዚኔ አልቋል። ባልዚን እንደገዛ ቢያንስ ምንም ነገር አላደረግም ከማስካራ ውጪ። ማስካራ ብቻ ነው ማድረግ። ኮሰቴ በጣም ግን በቃ ይፈልገ ቢሆን ዛሬ ደግሞ ክላስ ነበረኝ። ትናንትና ማታ ነው ክላስ እንደሌለ ነው ያሳወቁንና በቃ በቤት አሉኝ። ለምን እየደበረኝ ይላል። ምን ላደርግ ነበር? የሆነ ነገር ላደርግ አስቤ ጠፋብኝ። በቃ ልውጣ። ባስ ይዛ አሳያቸዋለሁ። እሺ ወጣሁኝ። አሁን ባስ ሊይዝ ነው እና የማወጣውን እያንዳንዱን ወጪ አሳያቸዋለሁ ማለት ነው። እንዴት በትንሽ ብር እንዴት እንደምውል ምናምን ራሴ እንዴት እንደማዝናና ነው ያልኩት። አሁን በ70 ብር ባስ ኦፍ ኮርስ 55 ኪሎ ሜትር ነው ስላልኳቸው 55 ኪሎ ሜትር በጣም ረጅም ነው እና 70 ብር እስ ኖርማል ይገባዋል። ምን ሆነ ነው ማለት ብታይ በ70 ብር ባስ እንጀምራለን። ከዛ በኋላ ስንት ብር እንደማወጣ እነግራቸዋለሁ። እየቀረስኩት መስሎኛል ማለት ነው። መሀል መገናኛ ሆኜ ዝናቡ ቢረግጠውስ ታክሲ ቦታው ጋር ሳልደርስ በስማ ደግነቱ በደህና ቀን ጥላ ገዝተናል። ጥላችንን ዘርግተን በጌታ ስም ወይኔ ጫሜ ውስጥ ገባ። ደስ አላውቅም፣ በርዶኛል። ቶፕ ነው የለበስኩት፣ ቀጠቀጠኝ ማለት ነው። በዚህ መኪና መጥቶ እንዳይጨፈልቀኝ ብቻ። ወይኔ እናቴ ዝናብ በመዝነቡ አልደበረኝም ነበር። ጫሜ ውስጥ እስኪገባ ድረስ አልደበረኝም ነበር። አሁን ጫሜና ካልሴ ከበሰበሰ በኋላ ግን እኔ አላውቅም፣ ምን እየደበረኝ ነው። ምን እንደማደርግ ልንገራችሁ። ሲኒማ እገባለሁ ግን እኔ እነሱ ጋር ውሃ ምናምን አልገዛም። ከታች ኩዊንስ አለ ዞር ብሎ ማለት ነው። ኩዊንስ ገባና ቺፕሴን ገዝቼ ውሃዬን ገዝቼ ምናምን ኮካዬን ገዝቼ ከዛ ነው ገዝቼ የምገባው ማለት ነው። አንደኛ እነሱ ጋር ማለት ነው በ100 ብር በጣም ትንሽ ነው ቺፕስ ምናምን ያለውና ኩዊንስ ገብቼ ትልቁን ገዝቼ ነው የምወጣው። አሮኖ ስንት ብር እንደሆነ ብቻ ግን እዛ ይሻላል እና እዛ ገዝቼ ደግሞ እዛ ገባለሁ። ኩዊንስ ገባ። ምንድነው ልዩነታቸው? የ67 ብር እና 42 ብር። ምን መሰላችሁ እንትን ሲኒማችሁ ቆንጆ ነው። ቺፕስ ምናምን ግን አልተመቸኝም። ቺፕሱ አልተመቸኝም። ይሄ እንትን እንደ ሶፍት ድሪንክ ምናምን አልተመቸኝም። ከዛ ከውጪ ገዝቼ ገባሁ። ቺፕስ ምናምን ከኩዊንስ ገዝቼ ገባሁ። ኩዊንስ 130 ብር ነው ትልቁ ሎሊ ቺፕስ እና ይሄ ገዝቼ ምናምን ገባሁ። ታዲያ ሂሳብ ነው እኮ አይቻልም። ፍተሻ የለም እኮ ስንት ነው የገዛሽው? እኔ እንጃ። ቺፕሱ ግን 130 ብር። ይሄ አሩ ነው በጣም አይቼዋለሁኝ። ገብቷል።
ገባሁ ገዛዛሁ ምናምን ገባሁኝ። አሁን እንትን ህዶቴ የለም እና ቀንዘራፊ ላይ ነው። ህዶቴ ያለን ሲኒማ ብቻ ነው አሉና ቀንዘራፊ ላይ ነው። ልጁ አዲስ ነው መሰለኝ ማለት ነው። ልጁ አያውቅም እንዴት እንደተደናበረ። እኔ አውቃለሁ ከሱ በላይ እሱ አያውቀውም። ምን እንደሆንኩ ልንገራቸው። ሰው ሲከፍተው የደረስኩ መስሎኝ ሳልደርስ አልወርድም ወይ ተንከራትቼ ተመልሼ ደግሞ እንደ አዲስ ታች ደርሼ ደግሞ እንደ አዲስ ተለይ ወጣሁ። እኔ ከፍቶኛል። እኔ ህዶቴ ነበር ማየት የፈለኩት እና ህዶቴ የለም ማለት አለም ሲኒማ ነው ያለው። ሰው ቀንዘራፊ ላይ ነው። እሱም ብዬ መጥቼ ምን አይነት ከስተመር ሰርቪስ ነው በጌታ ስም። አይ የለም 10 ሰዓት ነው ከታች ያለው የተስተካከለ ይሆናል ምናምን አጥለኝ። እንዴት እንደተናደርኩ በዚህ ዝናብ በጌታ ስም። ከዛስ ባስ የሚያዝበትን አላውቀውም። ታክሲ ደግሞ የሚያዝበት በጣም ታች ነው፣ ካፊያ ነው። በጌታ ስም ሰው ልጠይቅ ነው አሁን ከዛ በጣም ሪስክ ቴከር ሆኜ መገናኛ መሀል ስልኬን ደቅኜ እየቀረጽኩ ነው። የቅድሙን አልናደድም በቅድሙ ብዬ አለም ሲኒማ ለመሞከር ደግሞ እየሄድኩኝ ነው። መናደድ አልፈልግም። ዛሬ ሪላክስ ማድረግ ነው የምፈልገው። መናደድ አልፈልግም። ቀናይ በጣም ነው ደስ የሚለኝ። አገኘው ግን 9 ሰዓት ነው የኔ ማምን 9 ሰዓት ላይ ነው ህዶቴ ያለው። አሁን 8 ሰዓት ነው። እንታገሳለን እስከ 9 ሰዓት። ምንም ማለት አይደለም። ዘጠኝ ሰዓት እስኪሆን እየጠበቅኩኝ ነው። እኔ ብቻ ነኝ ብቻዬን ያለሁት። ሰው ከፕል ሆኖ ነው የሚገባው ሲኒማ። በጣም ነው የሚያሳዝነው። እኔ ግን ብቻዬን ነው የምገባው። ጓደኞቼም አይመቸኝም አሉ እንጂ እኔ ብቻዬን ልገባ አልነበረ መጀመሪያ ያሰብኩት ከጓደኞቼ ጋር ነበር። ግን የሆነ መጨረሻው ታይም ላይ ሲደርስ እነሱ ሀሳባቸውን ይቀይራሉ። ለምን ሰዓቱ እስኪደርስ የሆነች ታለንት አለችኝ እና ለምን ታለንቴን አላሳያችሁ? ሰው እኔ ብቻ ነኝ ብቻዬን ያለሁት። እኔ ብቻ ነኝ ብቻዬን ያለሁት። እኔ ካንተ በቀር አልፈልግም ሌላ። ቆንጆ ቢትረፈረፍ ሀገሩን ቢሞላ ጋራ ኑሯችን ስልን እንግባባ። ግጥም ወደ አራምባና ቆቦ የሆነ ግጥም ቶይሌት ነው እሱ የሆነ መሰለኝ። ዝም ብልስ ባያገባኝስ? በማያገባኝ ባልገባስ? ምን አገባኝ? ዝም አለን ሆ ስልኬ ቻርጀር ሊዘጋ ነው እና ደብሮኛል። የት እንደምቻርጀው እራሱ አላውቅም። እንደምንም 10 ደቂቃ ግፍተናት 50 ደቂቃ ይቀረኛል ከዚህ በኋላ። እታች ማለት ነው ቡም በርገር አለና ወርጄ ኬክ ልብላ እንደ እያልኩ እዚህ 7 አፕ አለኝ፣ እዚህ ደግሞ እንትን አለኝ፣ ይሄ ቺፕስ አለኝ፣ ብስኩት አለኝ ምናምን። ግን እታች ወርጄ ሰዓት እስኪደርስ ኬክ ልብላ ምናምን እያልኩ ኖ አልኩ። ከዛ ራሴ በፍጹም አይቻልም አልኩ። ምን ቅድም ኩዊንስ ስገባ አልቀረጽኩላችሁም ነበረ፣ መቅረጽ አይቻልም አሉኝና ተለከሉኝ። ስንት እንዳወጣሁኝ ግን እኔ ቆይ እሱን አይቼ ለምን እሱን ቼክ አናደርግም? ሂሳብ ሁሉንም ሂሳብ እነግራችኋለሁ ብያለሁ። የታክሲ 70 ብር አመጣሁ። ከዛ ከሀገሬ እዚህ እስክደርስ 70 ብር አወጣሁ። ከዛ ደግሞ ታክሲ የተንከራተትኩበትም ይቆጠራል ለካ 30 ብር። ከመገናኛ ፒያሳ 30 ብር ነው። ከዛ በኋላ ተመልሼ በባስ መጣሁ በ15 ብር። የኩዊንሱ ልንገራችሁ፣ ደረሰኙን ላውጣ ነው።
ብቻዋን ነው የምታወራው እያሉ ያዩኛል። ደረሰኙን አጣሁት። የት እንዳደረኩት አላውቅም። እንደከተትኩት ግን አውቃለሁ። የት እንዳደረኩት ግን ጠፋብኝ። አገኘሁት። ቸኮሌትም ገዝቻለሁ። ባይ ዘ ወይ አሁን እበላዋለሁ እስክደርስ። ለምን ይደብረኛል? እንኳን ገዛው። ሎሊ ቺፕስ 130 ብር። እንትን ገዝቻለሁ፣ ብስኩት ገዝቻለሁ 30 ብር። እንትን ይሄ ትንሽ እንትን ኮልጌት ገዝቻለሁ 60 ብር ነው። አይሮ ነው 70 ብር አካባቢ። አይሮ ነው አዶ ነው ባለወራስ። ሶፍት ድሪንክ 68 ብር ይላል ከነቫቱ። አሮ ወይኔ ከነቫቱ እኔ እንጃ ስንት እንደሆነ። ካንትሪ ባር ምንድን ነው? ካንትሪ ባር ምግብ ነው። 1 2 3 4 5ኛው ምንድን ነው የገዛሁት? ቺፕስ ገዝቻለሁ፣ ብስኩት ገዝቻለሁ፣ ከዛ 7 አፕ ገዝቻለሁ፣ ቸኮሌት ገዝቻለሁ። 4 5 ከእንትን ነው ካንትሪ ባር ቸኮሌቱ ሊሆን ይችላል። አዎ በአጠቃላይ 350 ብር ማለት ነው የወጣበት። እንኳን ገዛሁት። ይደብረኝ ነበረ ባልገዛ ነው። በምን እዝናናለሁ? ታክስ ቸኮሌት 50 ብር እየተገዛ እንዴት ነው የሚኖረው? ቆይ ነው የኔ ጥያቄ። እስካሁን ሳልቆርጥ ነበር የተቀመጥኩት። ቆርጬ የመጣሁ ሂጂ ምናምን። ስንት ሰዓት ሆነ? ቆይ ጎበዝ ነኝ። 8 ተኩል ደርሷል። 30 ደቂቃ ብቻ ነው የቀረ። በጣም ትንሽ ነው ደርሰናል። ብቻዬን ቁጭ ማለት ቁጭ ብያለሁና ከራሴ ጋር ማውራት አለብኝ። ዝም ብዬ ነው ቁጭ ማለት አለብኝ። እያወራሁ ነው። በዚህኛው ስልኬ ቲክቶክ እያየሁ ነው። ቸኮሌቴን እየበላሁ ነው እዛ እስክደርስ። ከዛ ደግሞ ፊልም ምናምን ቀርጽላችኋለሁ። በደምብ ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱ። ጨርሼ ወጣሁ ማለት ነው። ምን አይነት ብቃት ነው ይሄ! ወይኔ በኢየሱስ በጣም የሚገርም አንደኛ ነው። አክቲንግ የሌለ ሌላ ታሪክ ውስጥ ነው የገባችው። በኢየሱስ ጭራሽ ሆና ነው የሰራችው ማለት ነው። በኢየሱስ ሙሉ ሰዓቱን ሳለቅስ ነበር ያየሁት ማለት ነው። በጣም ነበር የሚገርመው። ስማ እቤት ገባሁ፣ ሻወሬን ወሰድኩ፣ ኩራቴን በላሁ ምናምን። ስንት ሰዓት ነው? ቆይ
አሁን ስንት ሰዓት ሆኗል ይታያል? አሁን 3 ሰዓት ነው። በጣም ደክሞኛል። ሀገሬ ምን ያህል እንደሚርቅ ነግራቸዋለሁ አይደለ? 55 ኪሎ ሜትር ይርቃል። እና ደግሞ ዛሬ ኦፍኮርስ ያሰብኩት ሀሳብ ተሳክቷል እንጂ ተንከራትቻለሁ ትንሽ ቢሆን እና በጣም ደክሞኛል። ከዛ እራቴን በላሁ መጀመሪያ፣ ከዛ ሻወር ወሰድኩኝ። አሁን በጣም ደክሞኛል፣ ልተኛ ነው ማለት ነው። ውሎዬ በጣም ቆንጆ ነበረ። ፊልሙ በጣም የሚገርም ነበረ። ሙሉ ሰዓቱን ማለት ነው እያለቀስኩ ነው ያየሁት። በቃ እንደዚህ ከመጀመሪያው ሲጀምር ጀምሮ እንደዚህ ውስጤ እንደዚህ ንዝር እያደረገኝ ነው ያየሁት ማለት ነው። በጣም የሚገርም ፊልም ነው። ጽናት ተረፈ ሙሉ አቅሟን አውጥታ እንደሰራች ያስታውቃል። በጣም የሚገርም አክቲንግ ነው። አድንቄያታለሁ በጣም የጌታ በጣም ያደነኳት። ሁሉም ሰዎቹ አንደኛ ናቸው፣ ግን በቃ በጣም የሚገርም ፊልም ነው። እሷም በጣም ያደነኳት እና ያላያችሁት ገብታችሁ እዩት። እኔ ወድጄዋለሁ ስላየሁት። አብራችሁኝ ስለዋላችሁ አመሰግናለሁ። ወይኔ እኔ ቪዲዮ ስሰራ ምን ሆኜ እንደሆነ አላውቅም ማለት ነው። እንደዚህ እላለሁ። ምንድን ነው? ለማንኛውም በጣም ቆንጆ ቀን ነበር። አብራችሁኝ ስለዋላችሁ አመሰግናለሁ። ፕሊዝ ቻናሌን ሰብስክራይብ አድርጉልኝ። ይህንን ቪዲዮ ላይክ አድርጋችሁ ላይክ ሳታረጉ እንዳትወጡ። አመሰግናለሁ አብራችሁኝ ስለዋላችሁ።